አንቺ አቤት እናቴ። ለምንድን ነው እንደዚህ የሚያይሽ? እኔ እንጃ እናቴ። አየኝ እንዴ? ቆይ ተይው፣ ያየሁትን አይቻለሁ። ተቀመጭ፣ ወደ ቦታሽ አርፈሽ ተቀመጭ። ኧረ እባክህ በግድ ብታስቀምጠኝ እንደሆነ ያለን ምን ልታመጣ ነው አንተ ወርጋት? ረፊ እንደ ባልሽ ሞትሽን አታፋጥኝ። አርፈሽ ቁጭ በይ። ማለት አንተ ነህ እንዴ ቶሚን የገደልከው? መለፍለፉን ተይና አርፈሽ ቁጭ በይ። በዛሬ ቀን ሰው እንድገላት ገፋፊ ደሞች አቀንሽ ሆነ አይደለም ገና መሰቀየት አለብሽ። አንተ ነፍሰ በላ ተናገር። ቶሚን የገደልከው አንተ ነህ ወይ? ዝም ብለሽ አፍሽን ዝጊ። ስርዓት ሲይዝ ተቀመጭ። እርዱኝ፣ ሰው ያለ እርዱኝ፣ ሊገለኝ ነው። እባካችሁን እርዱኝ፣ እርዱኝ፣ ሰው ያለ እባካችሁን እርዱኝ፣ ድረሱልኝ እባካችሁ። ሰሚኛለሽ? እኔ ራሴ እረዳሻለሁ። ከዚህ በኋላ እፈራገጣለሁ ብትይ አንገትሽን አምዝዤ ነው የምትለው። ደህና ነሽ? አሁን እንዴት ይሆንሽ? አሁን ቀለልሽ ወይስ አሁን በጣም እያመመሽ ነው? ቆይ ለምንድን ነው እንደዚህ ያደረግሽው? ይሄን ያህል የሚፈጠረው እንዴት ጨክነሽ ለመሞት ታስቢያለሽ? ስንት ህልም አለሽ እኮ። በዛ ላይ ደግሞ እኛ ቤተሰቦችሽን ትተሽ አናሳዝንሽም? ይህ ሁሉ ነገር እየተፈጠረ እያየን እንደ ቀላል ነገር መቋቋም እንችል ይመስልሻል? እሺ ፖሊስ ምን ነበረ? ወይዘሮ ሄለን የክስ መጥሪያ ቤቷ ድረስ ተተት ብሎ ፖሊሱ ይዞላት መጣ። ወይዘሮ ሄለንም ከታገተችበት ለማምለጥ እየተፍጨረጨረች ሳለ አንድ ሰው መጥቶ አንቺም እንደ ባልሽ መሞት ካልፈለግሽ አርፈሽ ብትቀመጭ ይሻላል፣ ካልሆነ ግን እንደ ባልሽ እደፋሻለሁ ብሏታል። እነሷም ቶሚን የገደላችሁት እናንተ ናችሁ ወይ የሚል ጥያቄ አቅርባ ነበር። እና ያ ሰውም እንግዲህ አቶ ቶማስን የገደለው አዶኒ እንደሆነ ወይዘሮ ሄለን አውቃለች ማለት ነው። ጆም ይሄን ነገር ያቅ ስለነበረ ቤሉልን እንዲጠነቀቅ በተደጋጋሚ ነግሮታል። ቤሉል ግን ጆን ስላላመነው እንጂ ጆ እኔ እውነት እንዲወጣ ነው የምፈልገው፣ ሌላ ምንም የምፈልገው ነገር የለምና የአባትህ ገዳይ የቅርብ ሰው ስለሆነ ራስህን እንድትጠብቅ እንድትጠነቀቅ ብቻ ነው የምመክርህ ብሎት ነበር። ግን ደግሞ ቤሉልም ያን ያህል ስሙን አውጥተህ እስካልነገርከኝ ድረስ አላምንህም ብሎት ነበር። ይሄ ነገር ግን አሁን የተረጋገጠ ይመስላል። ምክንያቱም አዶኒ አባቱ ድንገት ወጥቶ የቀረው የአባቱን ገዳይ ለማወቅ ሲል እንግዲህ ምናልባት ይሄ መረጃ ወደሱ እንደደረሰ አባቱ የአዶኒ አባት ለአቶ ቶማስ መረጃዎችን ሊሰጥ አዳዲስ የህፃናት መረጃዎች ወጥተው እሱን ሊያቀብለው ሲሄድ እንደሆነ የተገደለው ስለሚታወቅ አዶኒም እንግዲህ አቶ ቶማስን በዚህ ሁኔታ ያስገደለው ይመስላል ማለት ነው። እናም እንግዲህ ኤልሹ ደግሞ እናቴ ከሞተች እናቴንም አባቴንም አጥቼ መኖር አልችልምና ብላ በራሷ ላይ መጥፎ ውሳኔ ወስና ነበር። ግን ደግሞ ካለችበት ሁኔታ ላይ አሁን ነቅታለች። ቤሉልም እኔን ለማን ጥለሽ ነው ብቻሽን እንደዚህ የምታረጊው? እኔን ጥለሽ ልትሄጂ ነው ወይ እያለ ነበር። ኤልሹም እንግዲህ ቤተሰቤን አጥቼ ብቻዬን መኖር ስላስፈራኝ ነው የሚል ሀሳብ አቅርባለች። አዶኒም አሁንም ልክ እንደ ወዳጅ እኛን ለማን ጥለሽ ነው የምትሄጂው? እኛንችን አተን መኖር የምንችል ይመስልሻል እያላት ነው። ኤልሹም እንግዲህ ያው የአዶኒ አፍቃሪ ስለሆነች የአዶኒ ክፋት ወይም ደግሞ የአዶኒ ክፍተት በጭራሽ የሚታያት አትመስልም። ግን ዞሮ ዞሮ አሁን ኤልሹ ያለችበት ሁኔታ ጥሩ አይደለም። ወይዘሮ ሄለንም ማምለጥ አልቻለችም። ኑኑ ወንድሟን እየተበቀለችው ነው። ወንድሟ እኔን ሌባ ብለኸኝ አልነበረም ወይ? ወይዘሮ ሄለን ክፍል ውስጥ ምን ታረጋለህ ብለው ነበር። እሱም እንደማይመለከታት ነግሯት ወይዘሮ ሄለን ወደ ታገተችበት ሲሄድ ተከታትለው ሂዳ ነበር። ግን ደግሞ ቦታው ያስፈራ ስለነበረ ደፍራ አብረው እኩል መዝለቅ አልቻለችም። ፈርታ ስጥሮት ተመልሳለች። ግን ደግሞ ወንድሟን ለመከታተል ወስና ቆርጣ ተነስታለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከት ነው እንግዲህ ተከታታይ ድራማ ኤልሹ እንግዲህ መጠናቸው በጣም ብዙ የሆኑ መድኃኒቶችን
ወስዳ ራሷን ለማጥፋት ሞክራ ነበር። ግን ደግሞ መድኃኒቱን ከወሰደችው ረጅም ሰዓት የቆየች ቢሆንም ውስጧ ቢጎዳም ግን ደግሞ ከብዙ ጥረት በኋላ ለመትረፍ ችላለች ማለት ነው። እናም በዚህ ሁኔታ ላይ መሲ ለቴዲ ነግራው ስለነበረ ቴዲ ደግሞ ልጅ ኮማ ውስጥ ናት ሲባል ስላላስቻለው ሄለን በሌለችበት አንድ ነገር እንኳን ብትወልተዋት አልችልም ብሎ ሰተት ብሎ እስከ ሆስፒታል ድረስ መጥቷል። የቴዲ ሆስፒታል ድረስ ማምጣት ደግሞ አዶኒን ቤሉልን ረብሾታል። ቤሉል ማን የነገረው ከኛ ከቤተሰብ ውጭ ማንም ማወቅ የለበትም ብዬ አልነበረም ወይ? እንዴትስ ነው እዚህ ድረስ የመጣው? ውጣልኝ እያለው ነበር። ቴዲ ግን በጭራሽ አልሄድም፣ የትም አልሄድም እያለ ነው። መሲም ለማናገር ሞክራ ነበር። እሱም ኤልሹ እስካልነቃች ድረስ እኔ ጥያት በጭራሽ አልሄድም እያለ ነው። አንተ ምን ቤት ነህ ምንድን ነህ ብትለውም በጭራሽ ልጅቷ እንደዚህ እኮ ናት ትቼ መሄድ አልችልም እያለ ነው። እውነታው ግን የኤልሹ አባት እሱ እንደሆነ ስለሚያውቅ ነው። ወይዘሮ ሄለን ቴዲ ልጁ እንደሆነች የሚያውቅ አይመስላትም። ቴዲ ግን ቀድሞት ሁሉንም ነገር ያውቃል። እናም ኤልሹ ልጁ እንደሆነች ስለሚያውቅ ነበር ከዚህ በፊት ፊቱ ላይ ስትወድቅ ልጅም ብሎ ቀድሞ የተነሳው። ያ ተግባር ደግሞ ሁሉንም ሰው አስደናግጦት ነበር። ግን ደግሞ ለመሲ ይህም ሁሉ ሚስጥር ደብቋት ከወይዘሮ ሄለን ጋር ከአብሮ አደግነት ውጪ ሌላ ምንም አይነት ግንኙነት እንደሌላቸው በተደጋጋሚ ነግሯታል። እናም መሲ አሁን ይህንን ሁኔታ ስታቀስ በመካከላቸው ምን አይነት ጥል ይፈጠር ይሆን? እንኳን ልጅ የሚያስወልድ አይነት አይደለም ቀርቶ እሱ ከሀገር ልጅ ትውውቅነትና ከስራ ውጭ ሌላ ምንም የሚያገናኛቸው እንደሌለ በተደጋጋሚ ቃል ገብቶላታል። እናም እንግዲህ አሁን እውነታው ምንድን ነው? ኤልሹ እንዲህ በሆነችበት ጊዜ መንቃቷን ሳላይ የትም አልሄድም ብሎ ግግም ብሎ እምቢ ብሏል። መሲም እባክህ ብላ ለምናው ነበር፣ ግን አትልፊ፣ በጭራሽ እሱን ማድረግ አልችልም ብሎ ቴዲም አሻፈረኝ ብሏል። በሌላ በኩል እንግዲህ ቴዲ መሲም በፍቅር አይን እየተመለከተ ነበር። አይንዬም ሁኔታውን እየተከታተለችው ስለነበረ እንዴ ይሄ ልጅ ለምንድን ነው የሚያይሽ አንቺ እያለቻት ነበር። መሲም አውቃ እንዳላወቀ ሆና እንዴ እያየኝ ነው እንዴ እንዴት አየኝ እኔ እንጃ ብላ ነገሮችን ለማለባበስ ሞክራለች። አይንዬም እኔ ችግሩን በመፈታ ፈታዋለሁ ይሁን ግድ የለም ብላ እሷን በመጥፎ እይታ እያየችው ነበር። ከብዙ ጥበቃ በኋላ ቤሉል ተጠርቶ የኤልሹ ቤተሰብ ተብሎ ተጠርቶ ገብቶ ነበር። እናም ሲገባ እህቱ ነቅታ ማየት ችሎ ነበር። ግን ደግሞ ሲመለስም ያን ያህል ጥሩ ደስተኛ ስላልነበረ ቤተሰቡ ሞታ ነው እንዴ ለምን ፊቱ እንደዚህ ሆነ ብለው ተጨናንቀዋል። መሲ ልጠይቀው ወይስ ምን ላደርግ? እንዳልጠይቀው ፈራው። ዝም እንዳልልም ምን ይሆን የተፈጠረው እያለች እየተጨናነቀች ነበር። አይንዬም ጠይቂው ምን ተፈጥሮ ይሆን እያሉ እየተንቀጠቀጡ ሲጠይቁት ደህና እንደሆነች ነግረውታል። ደህና እንደሆነች ሲነግራቸው እንዴ ደህና ከሆነች ታዲያ ቢያንስ በመደሰት ፈንታ ማዘኑን ምን አመጣው? ለምንድን ነው እንደዚህ የተከዝከው እያሉት ነበር። አይ ያረገችው የወሰነችው ውሳኔ ስላበሳጨኝ ነው። እንዴት እንደዚህ ታረጋለች? እንዴት እኔን ጥላ ለመሞት ታስባለች? እያለ እየተናደደ ነበር። እና ምንም ነገር ቢሆን አሁን መደሰት ነው እንጂ ማዘን የለብህም ብለው አረጋግተውታል። ከትንሽ ደቂቃዎች በኋላም ተጠርተው ወድን ኤልሹን ማየት ትችላላችሁ ግቡ ተብሏል ቤተሰቡ። እናም እንግዲህ ኤልሹን ለማየት በገቡበት ጊዜ ኤልሹ ነቅታ ነበር። ስለዚህ አሁን ኤልሹ ነቅታለች፣ ከነቃች ሂድ ብላው ቴዲ ክፍሉን ለቆ ወጥቷል። በዚህን ጊዜ አይንዬና ቤሉል ከኤልሹ ጎን ነበሩ። አይንዬ እንደው ልጄ ምን ሆነሽ ነው? ምን ሰይጣን ገፋፍቶሽ ነው? ምን ቢቸግርሽ ነው? ምን ቢከፋሽ ነው እንደዚህ አይነት መጥፎን ውሳኔ ወሰንሽው? ለምንድን ነው እያለች ያለማቋረጥ ጥያቄ እየጠየቀቻት ነበር። ቤሉልም እንደ አይንዬ አሁን እኮ ደክሟታል፣ ታያት፣ ይህን ሁሉ ጥያቄ መመለስ አችልም እያለ ነው። እሱማ ቢጨንቀኝ ግራ ቢገባኝ እንጂ እውነትህን ነው ብላ አይንዬ እንዴ መስዬ ሴታለች እረሷ የሚሆን ነገር እንዳትሆንብኝ እያለች ነበር። አይ ወደ ውጭ ነው የምትሆነው የትም አትሆንም ሲል እስቲ ለያት ደግሞ እሷ የሚሆን ነገር እንዳትሆን ብላ ተከትላ እየወጣች ነበር። በዚህን ጊዜ ቴዲና መሲ በደስታ እየፈነጠዙ እየሳቁ እየተጫወቱ ልብሶቹን እያስተካከለችለት እጅ ላፍ ላፍ ገጥመው እያወሩ ነበር። ይህን የተመለከተችው አይንዬ እጅግ በጣም ተደናግጣለች። አይንዬ ብዙ ያልጠበቀቻቸውን ተግባራቶች እያየች ነው። በሌላ በኩል ኑኑ፣ በዚህ በኩል ደግሞ መሲ እና መሲ ደስተኛ ሆና እየሳቀችና እየተጫወተች ከቴዲ ጋር ነበረች። አይንዬም ቀስ እያለች እየተከተለቻቸው አጠገባቸው ደርሳለች። አጠገባቸው ስትደርስ መሲ ሸሚዙን እያስተካከለችለትና እየሳቀ እየተጫወቱ ነበር። እና መሲም እናንተ አንቺ ምን አባሽ ታረጊያለሽ ብላ ሁላቸውንም ቆላቸውን ገፋቸዋለች። በዚህን ጊዜ መሲ እንደማየ ምንም ብላ ምላሽ መስጠት አልቻለችም። አፏ እየተንተባተበ ነበር። ቴዲም አንገቱን ደፍቶ ምንም ምላሽ ሳይሰጥ ዝም ብሏል። ኤልሹን ይዛችሁ መውጣት ትችላላችሁ ተብሎ ወደ ቤታችሁ ሂዱ ተብለዋል።
እንግዲህ መኩም ወይዘሮ አይኔ ሄለን ወደ ያለችበት ቦታ ሄዶ ስለነበረ አጋቹን ተክቶ ነበር። ወይዘሮ ሄለን የታሰረችበትን ፈታ የእግሯ ብቻ ቀርቷት ልታመልጥ ትንሽ ደቂቃዎች ሲቀሯት አጋቹ አጠገቧ ደርሷል። አጋቹ አጠገቧ በደረሰበት ጊዜ አርፈሽ ተቀመጭ አባሽ ልትሄጂ ነው ሲላት አንተ ምን አባኩ ውርጋጥ እዚህ ተቀምጬ ልሞትልህ ነው እንዴ? ማንን እንደያዝክ አላወቅም እያለች ልትጎራ እየሞከረች ነበር። ግን ደግሞ ይሄ ውርጋጥ የተባለው አጋቹ እንዴ ባልሽ መሞት ካልፈለግሽ አርፈሽ ተቀመጪ፣ ካልሆነ ግን እደፋሻለሁ እያላት ነበር። በዚህን ጊዜ እንዴ ቶሚን እናንተ ናችሁ እንዴ የገደላችሁት? እናንተ ናችሁ ቶሚን የገደላችሁት እያለች ነበር። እሱም መሞት ካልፈለግሽ በስተቀር አርፈሽ ተቀመጪ፣ ጥያቄ አታብዢ፣ ገና ብዙ ጥያቄ አለብሽ። መሞት የማትፈልጊ ከሆነ አርፈሽ ቦታሽ ተቀመጪ እያላት ነበር። ሄለንም ለመግጨርጨር ለመግረጨጭ ብትሞክርም ግን ደግሞ ልጁ እድሜው እንጂ ትንሽ የሚመስለው ቀላል ይዋዝ አልነበረም። አርፈሽ ትቀመጭ እንደሆነ ተቀመጪ ብሎ መልሶ ሊያስራት ሲል እባካችሁ እርዱኝ እያለች እርዳታ ጥሪ እያሰማች ድምጿን ከፍ አድርጋ እየጮኸች ነበር። በዚህን ጊዜ እኔ ራሴ እረዳሻለሁ፣ ሌላ ማንም ሊረዳሽ አይችልም፣ እኔ ግን ራሴ እረዳሻለሁ ብሎ ጠምዝዞቿን ወደኋላ አስሯታል። በዚህን ጊዜ እንግዲህ አፏንም መልሶ ሲያፍናት እባክህ ተወኝ እያለች ነበር። እናንተ አረመኔ፣ እናንተ ናችሁ ቶሚን የገደላችሁት እያለች ነበር። እሱም ደግሞ እነሱ እንደገደሉት እርግጠኛ ሆኖ ነግሯታል። እሷን መልሶ አፏንና አይኗን ሸፍኖ እየጠበቀ ባለበት ጊዜ መኩ መጥቷል። መኩን ሲመጣ እንዴ እስካሁን ድረስ የት ነበራችሁ? የት ቆያችሁ? ጓደኛ ሴት አለ እያለው ሳለ የትዬ ልጅ ታማ ወደ ሆስፒታል ሄዷል። እኔም ደግሞ ይህን ብቻ ነው ማግኘት የቻልኩት ይዤ የመጣሁት ብሎ ቅያሬ ልብስ ይዞ መጥቷል። በዚህን ጊዜ መኩን በቃ አሁን አንተ ጠብቃት፣ የሆነ ቦታ ደርሼ እመጣለሁ፣ የትም እንዳትሄድ እንዳታመልጥ ብሎታል። መኩም እሺ፣ እትዬ ማለት ደግሞ እሷ ናት፣ የእሷ ልጅ ታማ እዛ ሆኖ ነው፣ እጠብቃታለሁ፣ የትም አልሄድም ብሏል። እስከዛ እስከሚገባበት ሰዓት ድረስ ኑኑ እየተከታተለችው ነበር። ግን ደግሞ መኮ የገባበት አካባቢ ቆሻሻ፣ ጥላሸት፣ አፈር ምናምን የበዛዛበት ቁርጥራጭ የበዛበት በጣም አስፈሪ ቦታ ስለነበረ ተከትለው ብትሄድም የሆነ ቦታ ላይ ስትደርስ የገባበት ጠፍቷታል። ቦታው ደግሞ ስለሚያስፈራ ወደ ውስጥ መዝለቅ አልቻለችም። እናም በዚህን ጊዜ እንግዲህ ድምፅ ስትሰማ ደንግጣ ወደ ኋላ እየሮጠች ተመልሳለች። ቤት ተመልሳ ቁጭ ብላ ወንድሜ ምንድን ነው እያደረገ ያለው? ሴትዮዋ አስክፍል ለምን ገባ? ከበቱንስ ለምን ከፈተ? ለምንድን ነው እንደዚህ እያደረገ ያለው? ሴትዮ ምን አይነት ክፉ እንደሆነች እያወቀ እንዴት ነው ከእሷ ጋር እንዲህ አይነት ጨዋታ የጀመረው? እያለች መከታተል አለብኝ፣ እኔማ የፈለገው ነገር ታደርገኛለህ እንጂ እከታተልሃለሁ፣ ፈርቼ መመለስ አልነበረብኝም፣ ወደ ውስጥ መሄድ ነበረብኝ እያለች ብቻዋን እያወራች ነው። እናም እንግዲህ ከብዙ ቆይታ በኋላ መኩ ወደ ቤት መጥቷል። ማንም ቤት ውስጥ እንደሌለ እያወቅ ብቻዬን እንዲያደር ትፈርድብኛለህ? እንዴት እሳስቻለ? እንዴት ነው ብቻዬን እንዲያደር ያረከው? እያለችው ነበር። እሱም ከጓደኞቹ ጋር እንዳደረና እንዲያጨቀጭቀው ነግሯት ነበር። እሷም መቼ ጀምሮ ነው ደግሞ አንተ ጓደኛ ኑሮህ የሚያውቀው? የትኛው ጓደኛ? እያለችው ነበር። ጥያቄ አታብዢ፣ አርፈሽ ተቀመጪ ብሏታል። ስለ ኤልሹ ጠይቋት ነበር። እስካሁን ድረስ አልመጡም፣ እንዴት እንደሆነች አላውቅም እያለች ነው። እናም እንግዲህ ኑኑን አርፈሽ ተቀመጪ፣ ምንም አይመለከትሽም እያላት ነው። በሴትዮዋ ክፍል ስለምን ገባ? ለምንድን ነው ትዬ ክፍል የገባው? ቁምሳጥኑን ስለምን ከፈትክ? ከዚህ ሴትዮ ጋር እንዴት ነው እንዲህ አይነት ነገር የጀመርከው? ምን አይነት ሴት እንደሆነች እያወቅ እያለችው ነበር። እሱም አይ እንግዲህ ጥያቄ አታብዥ ብዬሻለሁ ኑኑ፣ አይመለከትሽም ብሏታል። እኔን ሌባ ብለህ ነበር አይደል? አንተስ እንዴ ሌባ እሷ ክፍል ምን አስገባ? ሌላ ሰው ቢያይ እኮ ሌባ ነው የምትመስለው እያለችው ነበር። ምን ለማለት ፈልገሽ ነው ባላት ጊዜ አይ ሌባ ነህ ልል ፈልጌ አይደለም፣ ግን ደግሞ ሌላ ሰው ከውጭ ቢያይ እኮ ሌባ ነው የምትመስለው ብላለች። መኩም አርፋ እንድትቀመጥ አስረግጦ ነግሯት ወደ ፎቅ ሄዷል። ትንሽ ብዙም ሳይቆዩ እሷም አይ እኔማ የፈለገ ነገር ይሆናል እንጂ እከታተልሃለሁ ብላ ተከትላ ስትሄድ እነ ኤልሹ እንግዲህ ቤሉል እህቱን ይዞ ወደ ቤት ተመልሷል። መሲ ከቴዲ ጋር ውጭ ላይ ቆማ እያወራች ነበር። ኤልሹን ላይ ወደ ቤት እመጣለሁ የዛ ጊዜ ያገኝሻለሁ ብሏታል። ኤልሹ እንዳየሃት ደህና ናት። አየሃት አይደል? ምን ልታረግ ነው እዚህ ቤት የምትመጣው? እዚህ ቤት አትመላለስ። ሄለንም ታግታለች። የታገተችበትን ቦታ አላወቅኩም ብሎ ነበር። እንዴት ታገተች ታውቃለህ እንዴ? እርግጠኛ ሆነህ እኮ ነው እየተናገርክ ያለኸው ብለው ነበር። እሱም እንዳላወቀ ማስተባበያ ቢሰጥም ግን ደግሞ እርግጠኛ ሆነህ ነው የተናገርከው። ስለዚህ ያለችበትን ቦታ ታውቃለህ ማለት ነው ብላ ከመሲና ቴዲ ተጨቃጭቀዋል። እንግዲህ መሲም እዚህ ሴትዮ ጋር ያለ ግንኙነት ምንድን ነው?
እነዚህ ሰዎች ጋርስ ያለህ ግንኙነት ምንድን ነው? ይህን ያህል በዚህ ልክ አንተን ያስጨነቀህስ ምንድን ነው? አንተ ለኤልሹ ምን ሆነ? አጎቷ፣ አባቷ፣ እናቷ ወይስ ወንድሟ? አንተ ምን ሆነ በዚህ ልክ የተጨነቀው? ስለ ሄለንስ ደግሞ እንዴት ነው እንደዚህ እርግጠኛ ሆነ መታገቷን የምደፍረህ መናገር የቻልከው? እያለችው ነበር። እናም በዚህን ጊዜ እሱ ግምቱን እንደሆነ ተናግሯል። ግን ደግሞ ኤልሹን አለማየት እናቷም አባቷም በሌሉበት ብቻዋን መተው እንደማይችል ተናግሯል። ስለዚህ ወደድሽም ጠላሽም እመጣለሁ በዛውም አይሻለሁ ብሏት ነበር። እሷም የራስ ጉዳይ ገደል ግባ፣ እኔም ካንተ ጋር ከደረቅ ቁሜ ማውራቴ የራስ ጉዳይ ነው እሺ ብላ ጥላ ወደ ቤት ሄዳለች። እንግዲህ ኤልሹን ወደ ክፍሏ ይዘው ለመውጣት እዚህ ሳሎን ላይ አረፍ ትበል ብላ ነበር አይንዬ። አይዛችልም ይከብዳታል፣ ወደ ክፍሏ ትሄድ ብሎ ቤሉል ወደ ክፍሏ ይዟት ሄዷል። አይንዬ አሁንም ተመሳሳይ ጥያቄ ጠይቃለች። ልጄ ምን ብትሆኝ ነው በራስሽ ላይ እንደዚህ ለማድረግ የፈለግሽው? ምን አይነት ሰይጣን ቢገፋፋሽ ነው እያለቻት ነበር። እሱም ቤሉልም አይ አሁን እረፍት ታደርግ አይንዬ ብሏታል። እሺ በቃ እኔማ ቢጨንቀኝ ነው ብላ አሁንም ክፍሉን ለቃ ወጥታለች። በዚህን ጊዜ ቤሉል እህቴ እንደው ምን ቢከፋሽ ነው? ምን አስቀይሜሽ ነው? እኔን ለማንጠለሽ ነው ለመሄድ የወሰንሽው? እሺ እናቴ ስለሌለች ነው ስትለው፣ እናትሽ እሺ ባልተረጋገጠ ነገር አንቺ እንደዚህ ያደረግሽ እኔ ወንድምሽ ይህን ያህል ከተጨነቅኩኝ እናትሽ ደግሞ ምን ያህል ልትጨነቃ እንደሆነ አስበሻል? ምክንያቱም እናት ናት። አንቺ ይህን ነገር ወስነሽ ሞተሽ እሷ ነገ ጧት ብትመለስ የጠበቅሽው ሳይሆን ብትመለስ ምን የሚሰማት ይመስልሻል? እናትሽ እኮ ናት። በጣም ታዝናለች። እህቴ በጣም አዝኜብሻለሁ እያለ ነበር። ከደቂቃዎች በኋላ ቤሉል አዶኒ ሊጠይቃት መጥቷል። አዶኒም ኤልሹዬ አሁን እንዴት ነሽ? እንዴት እንደዛ ታረጊያለሽ? እኛም ቤተሰቦችሽን ለማንጥለሽ ነው። እኛስ ያላንቺ መኖር የምንችል ይመስልሻል? እያለ እያስመሰለ እየደለላት ነው። ኤልሹም አሁን ደህና ነኝ ብላለች። በሌላ በኩል መሲ ቤት እያስተካከለች ሳለ በር ተንኳኩቷል። በሩን ለመክፈት በሄደችበት ጊዜ ግን ፖሊስ እስከ ቤት ድረስ ስተት ብሎ ሄለንን ፈልጎ መጥቷል። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ